ብዙ ሰዎች አዲስ ነገር ሲመጣ መስራት ይጀምራሉ። ነገር ግን በእውቀት ላይ የተመሰረተ ባለመሆኑ አብዛኞቹ አቋርጠው ይወጣሉ። ስኬታማ የሚሆኑት በእውቀት ላይ የተመሰረቱት ብቻ ናቸው። በዚህ ቪዲዮ ሰርተው የሚቀየሩበትን ዩቲዩብ አውቶሜሽን ሙሉ በሙሉ አብረን እናያለን። በመሆኑም የዛሬው ቪዲዮ ሁለት ዋና ዋና ነጥቦች ላይ ያተኩራል። አንደኛ ዩቲዩብ አውቶሜሽን ምንድን ነው? ሁለተኛ ለዩቲዩብ አውቶሜሽን የሚያስፈልጉት አርቲፊሻል ኢንተለጀንቶች ማን ማን ናቸው የሚለውን አብረን እናያለን። አርቲፊሻል ኢንተለጀንቶቹ እነማን እንደሆኑ እንጂ ዛሬ ሙሉ በሙሉ ለዩቲዩብ አውቶሜሽን የሚሆን ቪዲዮ እየሰራሁ ላሳያችሁ አልመጣሁም። ይህን ቪዲዮ በፓርት የተዘጋጀ በመሆኑ የሚመቻችሁን መርጣችሁ ማየት ትችላላችሁ። ሰላም ጤና ይስጥልኝ። አሁን ወደ ዋናው ጉዳያችን እንግባ። አንደኛ ዩቲዩብ አውቶሜሽን ምንድን ነው? ዩቲዩብ አውቶሜሽን ማለት ያለኛ ፊት እይታ፣ ያለኛ ድምጽ ቀረጻ እንዲሁም ያለኛ ቪዲዮ ቀረጻ ሙሉ በሙሉ ቪዲዮ በመስራት ዩቲዩብ ላይ ከፍተኛ ገቢ የሚገኝበት ዘዴ ነው። ስለዚህ ለዚህ ስራ ካሜራም ሆነ ድምጽ መቅጃ አያስፈልግም ማለት ነው። የሚያስፈልጉት ጠቅላላ አርቲፊሻል ኢንተለጀንቶች ናቸው ማለት ነው። ሁለተኛው ነጥብ ላይ የሚያስፈልጉት አርቲፊሻል ኢንተለጀንቶች እነማን ናቸው የሚለውን በዝርዝር እናያለን። ለዚህ ስራ የሚያስፈልጉን 4 ነፃ አርቲፊሻል ኢንተለጀንቶች አሉ። እነሱንም በቅደም ተከተል እንደሚከተለው እናያለን። አንደኛው አርቲፊሻል ኢንተለጀንት ቻትጂፒቲ ወይም ዲፕሲክ ይባላል። ስለዚህ ይህ አርቲፊሻል ኢንተለጀንት በዌብሳይትም እንዲሁም በአፕሊኬሽን አለ። ለዛሬ እኔ የማሳያችሁ በዌብሳይቱ ነው። ዌብሳይቱን ለመጠቀም በክሮም እንደገባን እዚህ ሰርች ባሩ ላይ ቻትጂፒቲ ብለን እንጽፍና ሰርች እንዲያደርግ እናዘዋለን። እዚህ ጋር የምታዩትን ጌት ስታርትድ ወይም ደግሞ ከላይ እዚህ ጋር የምታዩትን chatgpt.com የሚል ያለበትን እንመርጣለን ማለት ነው። እዚህ ቻትጂፒቲ ላይ እንግዲህ ሁሉንም ነገር የምናዘጋጀው እዚህ ላይ ነው። ለምሳሌ ማንኛውም የዩቲዩብ ቪዲዮ የሚጀምረው ከስክሪፕት ወይም ከአይዲያ ነው ማለት ነው። የዩቲዩብ አውቶሜሽን ቪዲዮዎችም እንደዚሁ የሚጀምሩት ከአይዲያ ወይም ከስክሪፕት ነው ማለት ነው። ስለዚህ ሙሉ ስክሪፕታችንን ወይም አይዲያችንን የምንጽፈው እዚህ ቻትጂፒቲ ላይ ነው ማለት ነው። እዚህ ቻትጂፒቲ ላይ እንዴት አድርገን እንደምንጽፍ ቀንጨብ አድርጌ ለዛሬ አሳያችኋለሁ። አስኪንግ የሚለው የምንፈልገውን ነገር የምንጽፍበት ነው። ይቺ እዚህ ጋር የምታዩት የድምጽ ምልክት እዚህ ጋር አስኪንግ የሚለው ላይ እኛ ስንጽፍ እሷ ወደ አሮ ትቀየራለች ማለት ነው። ወይም ደግሞ ሰርች እንድናደርግ አሮ ትሆናለች ማለት ነው። ይህ አርቲፊሻል ኢንተለጀንት እንደማንኛውም በኢሜል እንድንገባ ይጠይቀናል። በኢሜል መግባት ግድ ይለናል ማለት ነው። እዚህ ጋር ይችን የምታዩት የእርሳስ ምልክት የሰራነውን ነገር እዚህ አስኪንግ ላይ የሰራነውን ነገር የምናጠፋባት ናት። እዚህ ጋር እንደምታዩት ሂስትሪ ያስቀምጣል። ይህ አርቲፊሻል ኢንተለጀንት ከዚህ በፊት የሰራናቸውን በሙሉ ሂስትሪ እዚህ ጋር ያስቀምጣል ማለት ነው። እንዳለ የምትፈልጉት ካለ በኋላ መታችሁ ማስታወስ ትችላላችሁ ማለት ነው። እኔ ያዘጋጀሁት አይዳ ፉትቦል ጌም ነው። የመረጥኩትን ቶፒክ ወይም አይዳ ልስጠውና ምን እንደሚሰጠን እንየው። የምታዩት ቅድም የነበረችው እዚህ ጋር የነበረችው የድምጽ ምልክት ወደ አሮ ተቀይራለች ማለት ነው። ስለዚህ እንደዚህ አድርገን ጽፈን አሮዋን ተጭነን ሰርች እንዳደርግልን ማድረግ እንችላለን ማለት ነው። ስለዚህ እሷን ስንጫናት እንደዚህ ይሆናል ማለት ነው። እንደዚህ እሷ ትቀይራለች ማለት ነው። አሁን ምን እያደረገ ነው? ሰርች እያደረገ ነው ማለት ነው። ብዙ ታይትሎችን ይሰጠናል። ከዛ ውስጥ እኛ የምንፈልገውን ታይትል መርጠን ለሱ ስክሪፕት፣ ስቶሪ እንዲሁም ሌሎች ኢሜጅ ፕሮምፕቶች፣ ናሬሽን በሙሉ እንዲያዘጋጅልን ማድረግ እንችላለን ማለት ነው። ክቡራን ተመልካቾቼ ዋናውና ትልቁ ነገር ቻትጂፒቲ ላይ ያለውን አጠቃቀማችንን ማወቅ ነው። ተመልከቱት፣ አሁን እየጻፈልኝ ነው። እኔ እንደምታዩት እዚህ ጋር ዘርዝሮ አምጥቶልኛል። እኔ ይሄንን ካልፈለኩት መልሼ ማዘዝ እችላለሁኝ። ስለዚህ ከነዚህ ውስጥ አንዱን መርጠን ሌሎችን የቅድም ያነሳናቸውን ኢሜጅ ፕሮምፕት እንዲሁም ስቶሪ እንዲሁም ደግሞ ሌሎች ዲያሎግ ወይም ናሬሽንን መጠየቅ እንችላለን ማለት ነው። ቪዲዮ እንዳይረዝም ወደሚቀጥለው ስቴፕ እንሸጋገር። ኢሜጅ ፕሮምፕት እንዳዘጋጀን እንቁጠረውና ወደ ሁለተኛው አርቲፊሻል ኢንተለጀንት ልውሰዳችሁ። ሁለተኛው አርቲፊሻል ኢንተለጀንት ፒክሉመን ይባላል ማለት ነው። ይህ ፒክሉመን የተባለው አርቲፊሻል ኢንተለጀንት የሚጠቅመን ያገኘነውን ኢሜጅ ፕሮምፕት ወደ ኢሜጅ የሚቀይርልን ነው። በክሮም ገብተን ሰርች ባሩ ላይ ፒክሉመን ብለን ሰርች እናደርጋለን። ትክክለኛ የፒክሉመን ሊንክ ይሄኛው ስለሆነ ይህንን ነው የምንጫነው። እንደምታዩት ወደ ውስጥ ድህረ ገጹ ከፍቶ አስገብቶናል። ኢንተርፌሱ ይሄንን ይመስላል። እዚህ ጋር ያለችውን ጀነሬት ፎር ፍሪ የሚለውን እንጫናለን። እዚህ ጋር ክሬት የሚለውን ስንጫን ሌሎች የምንፈልጋቸው ነገሮች እንደዚህ ይከፍቱልናል ማለት ነው። ይሄን እዚህ ጋር የምታዩት እዚህ ጋር የኢሜጅ ፕሮምፕታችንን ቴክስቱን የምናስገባበት ነው ማለት ነው። ይሄኛው ደግሞ እዚህ ጋር የምታዩት የኢሜጃችንን ሳይዝ የምናስተካክልበት ነው ማለት ነው። የሚያገለግለን ጀነሬት ለማድረግ ነው። ይህ አርቲፊሻል
አርቲፊሻል ኢንተለጀንት በቀን የፈለግነውን ያህል መስራት እንችላለን ማለት ነው። ሊሚት የለውም። ሶስተኛው አርቲፊሻል ኢንተለጀንታችን ሃሉያ የተባለው አርቲፊሻል ኢንተለጀንት ነው። ይህ አርቲፊሻል ኢንተለጀንት በአፕሊኬሽንም አለ፣ ነገር ግን በዌብሳይታቸው ብንጠቀም የተሻለ ነው። በዌብሳይታቸው ገብተን እዚህ ጋር እንደምታዩት ኢሜጅ ቱ ቪዲዮ የሚለውን ጫን እንልና እንገባለን ማለት ነው። ስለዚህ ይህ አርቲፊሻል ኢንተለጀንት የምታዩት ኢንተርፌስ አለው። እዚህ ጋር የምታዩት 1100 ፖይንት ይሰጠናል። ለአንድ ኢሜጅ ፕሮምፕት ወይም አንድ ኢሜጅ ወደ ቪዲዮ ለመቀየር 30 ፖይንት ይቆርጥብናል ማለት ነው። ስለዚህ 30 ቪዲዮ ብንሰራ 30 ሲባዛ በ30 900። ስለዚህ 30 ቪዲዮ በአንድ ቀን መስራት እንችላለን ማለት ነው። እንደምታዩት እዚህ ጋር ይቺን ፖይንት እዚህ ጋር እንጫንና ወይም ደግሞ ይቺን ነገር እንጫንና ኢሜጃችንን እናስገባለን ማለት ነው። ኢሜጃችን እዚሁ ጋር ያጽፈናል። ለኢሜጃችን እንዴት እንደሚንቀሳቀስ ኢሜጃችንን ትዕዛዝ እዚሁ ላይ እንሰጣለን ማለት ነው። ከዛ ከጨረስን በኋላ እዚህ ላይ ምን እንለዋለን? 30ውን እንጫንና ጀነሬት እንዳደርግልን እንጠይቀዋለን ማለት ነው። ሁሉንም ነገር ከጨረስን በኋላ ዳውንሎድ ዊዝ ዋተር ማርክ የሚለውን እዚህ ጋር እንደምታዩት እዚህ ጋር የዳውንሎድ ምልክት አለ። ዳውንሎዷን ተጭነን ማውረድ እንችላለን ማለት ነው። አራተኛ ብዬ ያስቀመጥኳቸው አርቲፊሻል ኢንተለጀንቶች ቲቲኤስ ወይም ሎ ቮይስ የተባሉት አርቲፊሻል ኢንተለጀንቶች እንደዚህ ለነዚህ ኢሜጆች ንግግር ያዘጋጁልናል ማለት ነው። እነዚህንም በክሮም ውስጥ እንደሌሎቹ አርቲፊሻል ኢንተለጀንቶች በመግባት ስራቸውን እንዲሰሩልን ማዘዝ እንችላለን ማለት ነው። እዚህ ጋር የምታዩትን ለቮይስ ፎር ፍሪ የሚለውን ነገር ተጭነን ወደ ውስጥ እንገባለን። ፈተልን ነው። እዚህ ጋር የኤክስ ምልክቷን እንጫንና እንደሌሎቹ አርቲፊሻል ኢንተለጀንቶች ሎጊን እንድናደርግ ይጠይቀናል። ሎጊን ማድረግ እንችላለን። እዚህ ጋር እንደምታዩት ከ200 ቮይስ በላይ አለው፣ እንዲሁም ከ70 በላይ ላንጉጆች አሉት ማለት ነው። እዚህ ጋር ይሄ የምታዩት 3000 ምናምን የሚለው 3000 ካራክተር ማስገባት እንደምንችል ነው። ይሄኛው ደግሞ ያስገባነውን ካራክተር ወይም ቴክስት የምናጸፋበት ነው ማለት ነው። ይሄ እዚህ ጋር የምታዩት ቴክስታችንን ወይም ደግሞ ናሬሽናችንን ወይም ዳያሎጋችንን ፔስት የምናደርግበትና ለሌሎቹ ትዕዛዞች የምናመቻችበት ቦታ ነው። ይሄ እዚህ ጋር የምታዩት ቋንቋው ነው ወይም ደግሞ ይሄ እዚህ ጋር የምታዩት ደግሞ የሚያነብልን ሰው ምን አይነት ነው? ወንድ ነው? ሴት ነው? እድሜው ምን አይነት ነው? እሱንም እዚሁ ላይ ማስተካከል እንችላለን። ከጨረስን በኋላ እዚህ ጋር ላይ መተን ጀነሬት ማድረግ እንችላለን ማለት ነው። የመጨረሻው ስቴፕ ነው የሚቀረን። በአምስተኛ ላይ ያለው በጣም ቀላል ነገር ነው። የሰራነውን ቪዲዮ እና የሰራነውን ቮይስ ኦቨር በአንድ ላይ በማጣመር እንደ ማንኛውም ዩቲዩብ ቪዲዮ ኤዲት ማድረግ ነው። ይህንንም ኤዲት የምናደርገው በካፕከት እንጠቀማለሁኝ እኔ። እናንተ በሚመቻችሁ መጠቀም ትችላላችሁ ማለት ነው። በአጠቃላይ ለዚህ ስራ የምንጠቀምባቸውን ኤአይዎች ኮሜንት ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን። ይህ ቪዲዮ ከተመቻችሁ ላይክ እና ኮሜንት ጣል አድርጉበት። ጨርሰናል። መልካም ስራ። ቻው።